So ስለ water resource ጀምረን ነበር. Today we're going to look at part 2. አረል Hello everyone, my name is Rukatana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ. የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget subscribe and leave your comment. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. Okay, so let's look at an overview. ስለ ኢትዮጵያን ሌክስ አንዳንድ key points-ችን overview እንመለከታለን. So ኢትዮጵያ large number of lakes አሉት አይደል? የተለያዩ ሌኮች በአፍሪካ ስታንዳርድ ብዙ ሌኮች አሉት and they are crossed by located across plateaus. Plateaus ስንል የተለያዩ ተራራዎች ናቸው but ከላይ flat surface ያላቸው ነው and clustered within the Rift Valley. So where the Rift Valley አካባቢ የሚገኙ ናቸው. So most lakes are formed during quaternary periods. የተጀመሩ ወይ ደግሞ ፎርም የተደረጉ ናቸው. quaternary ስንል ምን አይነት period ናቸው? recent የሆነ period ወይ ደግሞ modern የሆኑ ሰዎች አሁን ላይ ያለንበት period የምንል ነው. ሌላኛው በምን የተፈጠሩ ናቸው? የኢትዮጵያ ሌኮች በቴክቶኒክ አይደል? በእርዝ ውስጥ ያለው ፕሌቶች ሲንቀሳቀሱ ነው ቴክቶኒክ ፕሌት የምንለው. ቮልካኒክ የምንላቸው ደግሞ የተለያዩ ቮልኬኖ ውስጥ የሚፈጠሩ የተለያዩ ላይክ ላቫ አሽ የምንላቸው የሚፈጠሩ ናቸው. ሶ የኢትዮጵያ ውስጥ ያለው ሌኮች በተለይ ቮልካኖ በተለይ ቴክቶኒክ ፕሌት but quaternary period የተፈጠሩ ናቸው. So Ethiopian lakes are generally classified into highland lakes and Rift Valley lakes ብለን ለሁለት ክላሲፋይ እናደርጋቸዋለን. በምን ተነስተን በሎኬሽናቸው የት አካባቢ እንደሚገኙና ኦሪጂናቸው ከየት እንደሚነሱ ተነስተን ለሁለት እንከፍላቸዋለን. We're going to look at that today. So የመጀመሪያው highland lakes of Ethiopia. So highland lakes are found on the Ethiopian plateau and include crater lakes እና watershed lakes include የሚያደርጉ ናቸው. So crater lakes የምንላቸው so የተለያዩ አክቲቪቲዎች በመፈጠሩ ምክንያት ምን ያላቸው ነው? ቦል ላይክ ሼፕድ የሆነ ጎድጓዳ ሳህን የሚመስል ሼፕ ያላቸው ነው. so በእነዚህ ክፍተት የሚፈጠርበት ጊዜ ምን ይፈጠራል? ውሃ በዛ ስፔስ ውስጥ filled with water. so በውሃ የሚሞሉ ናቸው. they are filled with water. so እነዚህ ክራተር እንላቸዋለን. ሌላኛው ደግሞ watershed ሌክሶች የሚፈጠሩ ናቸው. so crater lakes form when volcanic explosion leave deep mouths. so ቅድም እንዳለው በተለያዩ ቮልኬኖ ምክንያት የሚፈጠሩ ኤክስፕሎዥኖች ሲፈጠሩ ነው. ለምሳሌ እዚህ ጋር የሆነ ተራራ ካለ እዚህ ጋር የተለያዩ ቮልኬኖ ኤክስፕሎድ ሲያደርግ ምን ይፈጠራል? እዚህ አካባቢ ላይ በውስጡ ምን ይሆናል? ባዶ ይሆናል አይደል? ከውስጡ የሆነ ነገር ሲፈነዳ ከውስጡ ባዶ ይፈጠራል. ሶ በዛ ባዶ ቦታ ላይ ምን ይፈጠራል? የተለያዩ ውሃዎች ይጠራቀሙበታል. ሶ ለምሳሌ ሌክ ሃይክ ሌክ ሀሸንጌ የምንላቸው ነው. ሶ ዋተርሼድ ሌክስ የምንላቸው ደግሞ ምን አይነት ነው? ሌክ ጣና የምንላቸው ነው. ሶ በምን ምክንያት ነው? ሶ በቮልካኖ ምክንያት የሚፈጠሩ የተለያዩ ምንድናቸው? ሶ ቮልካኖ ኢራፕት ሲያደርግ ምን ይሆናል? ማግማ አለ አይደል? ማግማ በውስጡ የሆነ የቀለጠ የሞቀ ነገር ሶ ከውስጡ በምንድነው ሆኖ የሚወጣው? በተለያዩ ፍሰት ላይክ ላቫ የምንላቸው የሞቀ የጋለ ነገር ቀይ ነገር የሚመስል ታውቃላችሁ አይደል? የተለያዩ ቮልካኖ ኢራፕት ሲያደርግ ላቫ ይፈጠራል. ሶ ይሄ የሚፈጠረው ላቫ ምን ያደርጋል? ያሉትን ሰርፌስ ዲፕሬሽኖች ብሎክ ያደርጋል። ማለትም ያለውን ውሃ ወይ ደግሞ water flow ፈሶ እንዳይሄድ ብሎክ ያደርጋል. water flow ብሎክ ያደርጋቸዋል. ወደ ታች ፈሶ እንዳይወጡ ብሎክ የሚያደርጉ ናቸው. Okay, now let's look at the Rift Valley lakes of Ethiopia. So Rift Valley arranged የሆኑት በሊኒየር በሆነ ፓተርን ነው. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ. መልካም የጥናት ጊዜ